ሰላም ዲናችሁ ቲጂ ነኝ እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው መለቀው ቪዲዮ ደርሳችኋል ሰብስክራይብ አድርጉ ትላንትና አላችሁ ራሴን ላለፉት ሳምንታት አባንደን አርጋለሁ ብዬ ያው ጠፍሬ ልሰራ ሄድኩኝ ጸጉሬ በቃ ጸጉር አልመስል ብሎ ልሰራ ሄድኩ and then እኔታችሁ በቃ ሶሻል ሚዲያ ላይ እንደሚሰራ ሰው ቪሎግ ያምርብኛል ብዬ I've tried ለካ ሁሉ ነገር መሰጠት ይጠይቃል አልኩኝ እና I look funny ለማንኛውም ቪሎግ ሰርቼ ነበርና ሳየው አሳቀኝ እና it wasn't anything bougie anyway ታውቃላችሁ እኔ በጣም ሚኒማል ላይፍ ምኖር ሰው ነኝ ያው ብርም ስለሌለኝ ነው actually ቢኖረኝም ያናል በጣም ልጥጥ ማለት ይወታ ቀደለኝም ግን እንደዛ ቀርጬ ነበረ ግን ያው ብዙ ስላላማረኝ አልፖስትኩትም እና ምናልባት ግን ከፈለጋችሁ እንትን ላለው ለቋል በዚህ አጋጣሚ ቅስቀሳ መጀመሪ ነው እሺ ሰሞኑን ከባለፈው ወንዶች ጋር ሪሌት በሚያደርግ ሁኔታ የተወሰነ ሐሳብ ሰራለው ብዬ በጣም አቅጄ ነበረ by the way ተከታታይነት ያለው የተወሰኑ ሐሳቦችን ሼር ማድረግ ፈልጋለሁ ዛሬ ማንሳት የምፈልገው ነገር ጥቂት ሴቶች ኮምፕሌን የምናረጋቸው ነገሮች is it really true or not የሚለውን ነገር በደንብ ኤክስፕሌን ማድረግ ስለምፈልግ ከሱ ነው የምጀምረው ኦኬ ሶ እንግዲህ በሶሻል ሚዲያ ዘመን ትዳርና ሪሌሽንሺፕ እንደሚጀምር ሰው በጣም ከባድ ቻሌንጅ አለ ብዬ አላስብም ምክንያቱም ሁሉ ነገር ኮምፓሪሽን ነው ውድድር ነው ሁሉ ነገር አለኝ ነው ይውልኝ ነው እንቆለልጭ ነው እና ሁሉ ፈላጊያችሁ ነው ሁሉ አቴንሽን ይሰጣችኋልና አሳሳቢ ነው በዚህ ጊዜ ትዳር ላይ ኮሚት ሆኖ መቆየት ግን እንደ ብልሃተኛ ሴት ልትሆኑና ልታስቡ የሚገባቸው በጣም ብዙ ነገሮች እንዳሉ መልሼ አስተውሻችኋለሁ ብዬ አስባለሁና እስቲ ጥቂት ኮምፕሌኖች ጥቂት ሴቶች ስለ ወንዶች የምንናገራቸው ነገሮች truly what's happening ወይስ not እንትን ነው double standard ነው የሚለው ነገር እኔ የሚገባኝን እኔ የምረዳውን ነገር ልንገራችሁ የተወሰኑ ጥያቄዎችን አውጥቻለሁ ከኮሜንት ሴክሽን መካከል ያሳቁኝ ኮሜንቶች አሉ now you see our problem now ምናምን ያሉኝ ሰዎች አሉና I have a question. What makes you attracted to such a person? Is my question throughout. ለማንኛውም እመለሳለሁ በዚህ ጉዳይ በተደጋጋሚ especially ስለ ልጆቹ ስላለው የወንድነት ጉዳይ እመለስበታለሁ ኦኬ ሶ የተወሰኑ ጥያቄዎች አሉ ወንዶች በጣም ደካማ ሆነዋል ወንዶች ኮሚትመንት አይፈልጉም እና ወንዶች ሀብታም ሴት ነው የሚፈልጉት የሚሉ ነገሮች ወንዶች ያላት ሴት ነው የሚፈልጉት የሚሉ ጥያቄዎች ይዣለሁ ኦኬ በዚህ ዙሪያ የኔን ፐርስፔክቲቭ ሼር አድርጋችሁ ኦኬ እሺ ሶ በመጀመሪያ ወንዶች ወንድነታቸውን ትተዋል ወንዶች ማስኩሊን አይደሉም ወንዶች የሉም እንደምትያቸው አይነት ወንዶች የሉም የምትሉ ብዙ ሰዎች እንዳላችሁ አውቃለሁ ኦኬ ሶ በመጀመሪያ ደረጃ ወንዶች ደካማ ሆነዋል ወይም ጠንካራ ወንዶች የሉም ለሚለው ሐሳብ ሙሉ በሙሉ እንደማልካፈለው ታውቃላችሁ አልካፈለውም ምክንያቱም ወንዶቹን የምንፈልግበት ወንዶቹን የምናይበት ቦታ በጣም ማተር እንደሚያደርግ ሁሌ ነግሬያችኋለሁ ሶሻል ሚዲያ ላይ የወንድ ፊገር ብላችሁ የምታስቀምጧቸው እነሱ ናቸው አይደለ ሶሻል ሚዲያ ላይ ያሉ ወንዶች እነዚህ ናቸው ጠንካራ ያለው ወንድ ሶሻል ሚዲያ ላይ ብዙ ጊዜ መቆየት ይከብዳል ኦኬ ስለዚህ በእነሱ ልኬት ወንድነትን እያየን ወንዶች የሉም ብንል you right ግን እነሱ የወንድነት መለኪያ ናቸው ወይ ነው ጥያቄው እነሱ really ወንዶች ናቸው ወይ ነው ጥያቄው I'm not hating on them ከሰዎቹ ጋር ችግር የለብኝም ራሳቸው ፕሬዘንት ከሚያደርጉት ባህሪ ጋር ነው አንደርማይን ላረጋቸው አይደለም ግን እነዚህ ወንዶች የማስኩሊኒቲ መገለጫ ናቸው ወይ የወንድነት መገለጫ ናቸው ወይ እውነት ወንድ ናቸው ወይ የሚለውን
ጥያቄ ራሳችሁን እየጠየቃችሁ ወደ ጉዳይ ይገባሉ። ኦኬ ሶ ወንዶች ደካማ ሆነዋል። ወንዶች እንደ በፊቱ ፕሮቫይድ እና ፕሮቴክት ማድረግ አይፈልጉም፣ ሊድ ማድረግ አይፈልጉም። ወንዶች እንዲህ ሆነዋል የምንላቸው ብዙ ነገሮች አሉ። ኦኬ let me tell you my point። ወንዶች በዘመናት መካከል ዘመናዊነት ሲመጣ፣ የኢኮኖሚ መሻሻል ሲመጡ፣ የኢንዱስትሪ ጉዳይ ሪቮልቭ ሲያደርግ፣ የሰው ሞራላዊ እሴት ሲቀያየር ያልተቀየረና ሊቀየር የማይገባው ብለን ኮንስተንት ወይም ሶሊድ ነገር ያስቀመጥነው ነገር ቢኖር የወንዶች ሚና ነው። ወንዶች ፕሮቫይድ የማድረግ ፕሮቴክት የማድረግ ሊድ የማድረግ ግዴታ አለባቸው። አይደለም በሆነ ዘመን ኢቭን በዚህ ፌሚኒዝም እንዲህ በጦዘበትና ሴቶች ዓለምን በሚዘውሯት ዘመን ወንዶች ስቲል የጾታ ትራዲሽናል የተባለውን የጾታ ሚና ማሟላት አለባቸው ብለን ኤክስፔክት እናደርጋለን። ሶ ዘመናት ሲቀያየሩ፣ ቫሊዎቻችን እሴቶቻችን ሲሻሻሉ፣ የሴቷ ፍላጎት ሲዘምንና ሲቀየር ሲሻሻል፣ መሻሻል መቀየር መዘመን የለበትም ብለን ያስቀመጥነው አንድ ነገር የወንዶች ሚና ነው። ይኸውላችሁ ሰብኮንሽስሊ እናውቀዋለን ሁሉን ነገር፣ ግን ትራማ ሬስፖንሶቻችንና ሰርቫይቫል ሞዳችን ሁሉ የሚለን አይም ስትሮንግ እንትን ነኝ ሊድ ማድረግ እችላለሁ እንልና ዲፕ ዳውን ግን የወንዶችን ሚና እስካሁን ራሱ ፊልተር አላደረግ ነው። እዛው ጋር እንደተቀመጠ ነው፣ ትራዲሽናል ብለን እንዳስቀመጥ ነው ስቲል እሱንም ነው የምንፈልገው። በጣም ጠንካራ የምትባለው ሴት እንኳን ሪል ሜን አክሴፕት ሊያደርገኝ ይገባል፣ ሪል ሜን ሊድ ሊያደርገኝ ይችላል፣ ሪል ሜን ፕሮቫይድ ሊያደርግልኝ ይችላል ነው ጥያቄ። ኦኬ ስለዚህ በፊት ላይ በጣም ጠንካራ በጣም የተለየ ሚና የነበራቸው ጾታዎች ከዚህ በፊት ብያቸዋለሁ። ወንዱ እንደ ወንድ መምራት መጠበቅ እና ማቅረብ እንዳለበት በደንብ ነበር የሚያውቀው። ሴቷም the same way እሱን መደገፍ፣ ልጆች ማሳደግ፣ ቤቷን መንከባከብ ማድረግ እንዳለባት በደንብ ነው የምታውቀው። ከሆነ ዘመን በኋላ ሴቷ ሌላ ምርጫና አማራጭ ሲመጣላት ወንዱ ምርጫና አማራጭ የለውም። ወንዱ እዛው በተሰጠው ሚና ላይ ነው ያለው። ወንዱ መቀየር አይችልም። ወንዱ ሊያረገው የሚገባ ሌላ ኤክስትራ ነገር የለም። እሺ በዚህ ዘመናዊ ዓለም ላይ በዚህ ሴቶች ሴታቸውን በጣሉበት ሴቶች እንደ ልባቸው በሴክሹዋል ሊብሬሽን በሚኖሩበት ዘመን ላይ ወንዶች ስቲል የቀደመውን ትራዲሽናል የጾታ ሚና መወጣት አለባቸው። በፊት ላይ ወንዶች የሚያቀርቡት የሚጠብቋት እና የሚመሯት ሴት ንጽሕት የሆነች ናት። whatsoever በድንግልና ያገቧት ናት። የምትደግፋቸው ናት። የማትወዳደራቸው ናት። ቤት ልጆችን የምታሳድግ ናት። ቤት ቆንጆ ምግብ የምታበስል ናት። ባሌ ብላ አክብራ የምትኖር ናት። በፊት ፕሮቫይድ የሚያደርጉላት ፕሮቴክት የሚያደርጉላት። አሁን ላይ ሴቷ በድንግልና ማግባት አይጠበቅባትም። ሴቷ ኢትስ ኦኬ ሺ ካን ሜክ አ ሚስቴክ። ይሁን ሚስቴክ እንሰራለን። በጣም አም ናት ብሌሚንግ አም ናት ጃጂንግ እንሰራለን። ግን እኛው ወደ ቤቱ ስንገባና ወደ ሚናዎች ስንገባ የኛ ሚና ኮምፕሮማይዝ ተደርጓል። የኛ ሚና ኮምፕሮማይዝ ተደርጓል። እኛ ቤቱ ስንገባ ሰራተኛ አለን። አብዛኞቻችን ሰራተኛ አለን። ያው እኔ የለኝም። ሰራተኞች አሉ ራይት። አብዛኞቻችን የቤት ውስጥ ሙያ አንወድም። አብዛኞቻችን ልጆቻችንን ወልደን ለሞግዚት ነው የሰጠነው ወይ ለዴኬር ነው የሰጠነው። the same way ግን ወንዱ ትራዲሽናል ሚናውን የቀድሞ ሚናውን ማስጠበቅ አለበት ብለን የምናወራው እኛው ነን። አሁን እዚህ ጋር ነው ሴንስ የማይሰጠው።
የሴት ሚና ከዘመነ የወንድ ሚና መዘመን አለበት። ግን አያችሁ ሰብኮንሺየስሊ እንዴት ለወንዶች የምንሰጠውን ቦታ አያችኋል። በቃ ወንድን የምንጠብቅበት ቦታ አለ ነው ማተርዋት። ኦኬ ስለዚህ በፊት ላይ የነበረው ጠንካራ ሚና አሁን ብለሪ ሆኗል። ወንዱ የሚያደርገውን ሴቷም ታደርጋለች፣ ሴቷም የምታደርገውን እሱም ያደርጋል። በነገራችን ላይ ቤት ውስጥ ሙያ ያግዛት፣ ቤት ውስጥ ያግዛት ምናምን የሚባል ዲስኩር በጣም ነው የሚገርመኝ። እንደ ዘመነኛው ወንድ እኮ ወጥ መስራት የሚችል የለም። ፎር ዛት ማተር ዶሮ የሚገነጥሉ ባሎች ያውቃለሁ፣ ሴቷ መገንጠል ስለማትችል ማለት ብዙ ስራ እኮ የሚሰሩ ወንዶች አሉ ዲስ ዴይስ። አንዳንድ ጥያቄዎቻችን ምን እንደሆነ አላውቅም። ስለዚህ ወንዶች ደካማ ሆነው አይደለም፣ ወንዶች ሰነፍ ሆነው አይደለም። እኛ ጋር ኮምፕሮማይዝ የተደረገው ሚና እነሱም ጋር ኮምፕሮማይዝ ተደርጎ ነው። እኛ ቤት ውስጥ ቤት ማጽዳት በጣም በቃ አንደርማይን እንደሚያደርገኝ ነው ማስበው የሚሉ በጣም ብዙ ሴቶች አውቃለሁ። ቤት ውስጥ ለማጽዳት ሰራተኛ ምን ቀጥረው እኛ ቤት ማጽዳት ሚናዬ አይደለም አልወድም ብለን ውጪ የምንወጣው እኛው ሴቶች፣ ወንድ ግን ፕሮቴክት ማድረግ ፕሮቫይድ ማድረግ ሊድ ማድረግ ግዴታው ነው ብለን ነው የምናወራው። ስቲል this is double standard አይደል? በቃ ሁለታችሁም ሄዳችሁ ብር እያመጣችሁ ነው፣ ለልጆቻችሁ ሰራተኛ አለላችሁ። የእናንተ ቫልዩ ብዙ አሳሳቢ ስላልሆነ ልጆቻችሁ በሰራተኞቻችሁ ቫልዩ ያድጋሉ፣ ችግር የለው። እንደዚህ አይነት ኮምፓሪዥን ኮምፕሮማይዝ ላይ የደረሰ ማህበረሰብ ወንዶች ደካማ ሆነዋል፣ ወንዶች እንዲሆነዋል ማለት ድፍረት አለው ብዬ አላስብም። ይሄ በጣም ኤክስትሪም የወጡትና ወንዶች ሴቶችን የሚጠቀሙባቸው ሲናሪዮ አውራለሁ ሰሞኑን በሰፊው ስለማወራ ማለት ነው። ስለዚህ ማይ ፖይንት ኢዝ በፊት ሚና ተብሎ የተሰጠን ነገር ብለሪ ሆነዋል። ስለዚህ የሴቷ ሚና ኮምፕሮማይዝ ከተደረገ የወንዱም ኮምፕሮማይዝ መደረግ ይችላል ማለት ነው። የሴቷ ሚና ኧረ ምን በወጣሽና ቤት ትቀመጫለሽ ሂጂ ጎጌት ቢ ቦስ ምናምን የተባለችው ወንዱም እንዴ ምን ቦታና ፉሊ ፕሮቫይድ ታደርጋለህ እየሰራች አይደለ በቃ ሲመች ኩሽና ትገባለህ በቃ ይባላል። ስለዚህ this is a double standard። ወንዶች አሁን ዊክ ሆነዋል፣ አሁን ደካማ ሆነዋል። ወንዶች የሆኑ አሉ በጣም ብዙ ሶሻል ሚዲያ ላይ የምናያቸው በኖር ኦል ኦኬ። ስለዚህ ብለሪ ላይን ሲመጣ ኮምፕሮማይዝ መደረግ ሲመጣ የወንዱ ሚና ኮምፕሮማይዝ አለ መደረግ አይችልም። ሌላ ከሴቶች የሚመጣው ብዙ ጊዜ ኮምፕሌን is a commitment issue። ወንዶች ማግባት አይፈልጉም፣ ወንዶች እንዲህ ናቸው፣ ወንዶች አብረው ከቆዩ በኋላ ጊዜ ያባክናሉ፣ ወንዶች እንዲህ ናቸው። ወንዶች ማግባት ይፈልጋሉ፣ ወንዶች ሴትል ማድረግ ይፈልጋሉ፣ ወንዶች ትዳር ይፈልጋሉ። ነገር ግን ትዳር ውስጥ ከመግባታቸው በፊት ትዳር ውስጥ ሊያገኙ የሚገባቸውን ፕሪቪሌጆች በአጠቃላይ ከትዳር በፊት እያደረጋችሁ ኮሚትመንትን የምትጠብቁ ሴቶች ካላችሁ ሞኝ ናችሁ። እንደዛ የሆነበት ሲናሪዮ የለም እያልኩ አይደለም፣ አለ ብዙ ሲናሪዮ አለ። ግን ምን ይላሉ? it's easy to buy milk than buying a cow ይባላል። ላሚቷን ከመግዛት ወተት መግዛት ርካሽ ነው ራይት። ስለዚህ ላሚቷን ከሚገዙ ወተቱን በርካሽ እየገዙ ከሆነ ለምን ስለ ኮሚትመንት ያስባሉ? ምክንያቱም ኮሚትመንት ውስጥ ገቡ ማለት በጣም ከፍተኛ የሆነ ጫና እንደሚመጣባቸው ያውቃሉ። ዘመናዊ ሚስት እንኳን ቢያገቡ he should provide protect lead ምትል ሚስት እንደምትሆን ስለሚያውቁ ለምን ስትራግል ያደርጋሉ? ስለዚህ የወንዱን መልክ ወደዳችሁም ጠላችሁም የምንመጥነው እኛ ነን። አዎ እኔ ሴቶች ላይ በጣም ብዙ ኃይል እንዳለ አስባለሁ። አስባችሁታል? የሆኑ ሲዝን ላይ ያሉ ሴቶች ሁሉ በድንግልና ካልሆነ አልናገባም ቢሉ ከፍሎ ከሆኑ ሴቶች ጋር ሊተኛ ይችላል። ግን ደግሞ እንዴት ስትራይቭ እንደሚያደርግ ምክንያቱም በድንግልና ከሆነ የምታገባው she has full privilege የፈለገችውን ለመጠየቅ ምንም አያመጣም። ስትራይቭ ያደርጋል የምትፈልገውን ነገር ፉልፊል ለማድረግ እና በጣም በሴክሹዋል ፕሮሚስኪዩቲ ውስጥ የሚኖሩ ሴቶች ከአበበም ከበቀለም ከከበደም ጋር እየተኛን ኮሚትመንትን ማሰብ በራሱ ሞኝነት ነው። አንካባም ሽማግሌ አትልክም በሚልና
ኔክስት ይር እንጋባለን ከ6 ወር በኋላ እንጋባለን በሚል ሀሳብ መካከል በጣም ትልቅ ልዩነት አለ። አንቺው ስለ ኮሚትመንት እያወራሽ ሽማግሌ ላክ እንጋባ እያልሽ በጣም ፕሬሸራይዝ እያረግሽው በጣም ኮሚትመንትን እንዲፈልግ መጠበቅ በራሱ ከባድ ነው እና እኛ የሚያስፈልጋቸውን ነገር ሌተር ልንሰጣቸው ነው የሚገባውን ነገር አሁን ላይ ያለ ልክ እና አባንደንስ የምናረግ ከሆነ ለምንድን ነው የሚያገባን? ለምንድን ነው ኮሚትመንት የሚያስፈልገው? እኛ ሴኪዩርድ መሆን እንፈልጋለን። ሴኪዩርድ ሳንሆን ደግሞ ነገሮችን እንዲሁ በቀላሉ የምናረግ ከሆነ ለምን ይለፋሉ? ስለዚህ it all depends on your self worth። በቃ ራስሽን የምታከብሪ ከሆነ ኖ ፕሪማሪታል ሴክስ አልፈልግም ከጋብቻ በፊት አልተኛም የምትይ ከሆነ ይሰራበታል፣ ስትራይቭ ያደርጋል፣ ያፈጥነዋል። እርግጠኛ መሆነው ነገር ደግሞ ኤቭሪ ታይም እንደዚህ ሴክሹዋል ነገር ውስጥ ከገባን በኋላ ጊልቱ ይገለናል ራይት። ግን ደግሞ በቃ እንዳላጣው በሚል ተልካሻ ሰበብ የማያስፈልግን ነገር የምናደርገው እኛ ነን። ስለዚህ ወንዶች ኮሚትመንት አይፈልጉም፣ ወንዶች ጋብቻን ጠልተዋል፣ ወንዶች ኖ አልጠሉ ስታንዳርድ ያላቸውን ሴቶች እና ራሳቸውን ያከበሩትን ቀድሞ እያገቧቸው ነው፣ እያየን ነው። ዘመናት እንኳን ሳይፈጁ በወራት ውስጥ ያገቧቸዋል። ምክንያቱም ሴቶቹ ራሳቸውን ቫልዩ ስለሚያደርጉ ማለት ነው። የኮሚትመንት ጥያቄ የምታነሱ ከሆነ ኮሚትመንት ሞስትሊ ለሴት ልጅ ሴኪዩሪቲ ነው ራይት። ስለዚህ ሴኪዩር የመሆን ፍላጎት ካለባችሁ የኔ ቆንጆች ቅድሚያ ማድረግ ያለባችሁ ነገር ራሳችሁን ፕሪዘርቭ ማድረግ ነው፣ ራሳችሁን ጥብቅ ማድረግ ነው። በቀላሉ በቃ እዚህ እንትን ፔንሲዮን እየጠበቅኩሽ ነው ለሚል ሰው እየሮጥሽ እየሄድሽ you don't expect him to marry you, do you? ስለዚህ አስቡበት እስቲ፣ በጣም አስቡበት። በጣም በቀላሉ ማድረግ ያልነበረብንን ነገር ከሆነ ዘመን በኋላ እየሰጠን ነው የመጣ ነው። ሰምታችሁ ታውቃላችሁ አይደል? በፊት በጋብቻው ዕለት ብራምባር ሰበረሎ ምናምን የሚባል ዘፈን አለ፣ ታውቃላችሁ? ብራምባር ማለት ድንግልና ነው ራይት። በነገራችን ላይ ድንግልና ኪዳን ነው። ኦኬ ድንግልና ከሌላት አንዲት ሴት ልጅ ባሏ ያባራታል ከቤት። አሁን ይሄንንም ጀስቲፋይ ልታረጉ ነው እኮ ዘመኑ ችግሩ ይሄ ነው እንዴት ምናምን ልትሉ ነው። ኤኒዌይስ የሆነ ጊዜ ላይ ተደፍሬ ነበር፣ የሆነ ነገር ጊዜ ላይ እንዲህ ሆኜ ነበር የሚሉ በጣም ብዙ ሴቶች አሉ። ኦፍ ኮርስ ብዙ ሴቶች በጾታ ጥቃት ይደርስባቸዋል። ግን አንዳንድ ሴክሹዋል ፕሮሚስኪቲ ውስጥ አልፈን ኤክስኪውዝ እንዲሰጥልን የምንፈልገው ይቺ የደፈራ ታሪክ አለችን። የሆነ ታሪክ የሰማሁት አለ። በጣም ልጅቷ በጣም ዋይልድ ሆነ፣ አይ ተደፍሬ ስለነበረ ነው። ኦኬ ግን የምትሆነው ነገር it was totally different እና ኤኒዌይስ መጀመሪያ ኮሚትመንት እንዲፈልጉ ካሰባችሁ እናንተ ራሳችሁን ፕሪዘርቭ ማድረጉን ልመዱበት የሚለውን ሀሳብ መናገር ፈልጋለሁ። ሌላው በጣም ብዙ ሴቶች ኮምፕሌን የምታደርጉት ወንዶች ገንዘብ ያላት ሴት ይወዳሉ፣ ወንዶች ስቴብል የሆኑ ሴቶች ይወዳሉ የሚል ጥያቄ አለ። እሺ ወንዶች አይደለም ሴቶችም ገንዘብ ያላት ሴት ይወዳሉ። ወንዶች ስቴብል ሴት ይፈልጋሉ፣ ይወዳሉ። አዎ that doesn't make them less a man። ሰነፍ ደካማ ምናምን አያረገውም። ጥያቄው ገንዘብ ያላት ሴት የወደዱበት ስቴብል የሆነች ሴት የወደዱበት ምክንያት ገንዘቧን ሊወስዱ ነው ወይስ ደግሞ ስቴብል መሆናቸው አትሊስት ፋይናንሻል ፍሪደም ስላላት ሴንስ ኦፍ ሴኪዩሪቲ ይሰጠኛል የሚል ነው ጥያቄው። ብዙ ወንዶች ወንድነታቸውን የሚገልጡት ወይም ደግሞ ወንድ እንደሆኑ የሚሰማቸው ባደረጉ ቁጥር ነው። አብዛኛው ወንዶች የሆነ ፐርቨርትድ የሆኑ ካልሆኑ በስተቀር ወንድነቱን የሚገልጠው አብልጦ በማድረግና በመስጠት ውስጥ ነው። አንድ ወንድ አይ አንደርስታንድ ለጥቅም አስቦ በጣም የሆነ ነገር ያላትን ሴት ሊቀርብ ይችላል። እነሱን አውራበታቸዋለሁ። ግን ስቴብል ሴት መሆን እኮ ፕራይመሪ ነገር ነው። አሁን መማር ፕራይመሪ ነገር ነው አይደል? በእኛ ዘመን ዲግሪ መያዝ በጣም ቀላል ነገር ነው አይደል? ሃይስኩል ትጨርሳላችሁ፣ ዲግሪ ትይዛላችሁ። ኢትስ ኖርማል ቲንግ። የሆነ ብዙ ከባድም አልነበር። ዲግሪ ያላት ሴት ደግሞ ስራ አላት
አይደለ አብዛኛው ጊዜ ስራ አላት ወይም ደግሞ የግል ቢዝነስም ብቻ የሆነ ነገር ማድረጓ አይቀርም ይሄን ነገር ማድረጓ እና ገቢ መኖሩ ሰውየው ካልኩሌቲቭ ሆኖ ገቢውን እስካላሳደደና ገቢውን እስካልፈለገ ድረስ it's all okay ችግሩም የሆነው ገንዘብ ያላትን ሊጠቀምባት ፈልጎ ሲያሳድዳት ነው ግን ፋይናንሻሊ ስቴብል መሆኗ ለስጥገኛ ትሆናለች in a way ለዛም ትጠይቃለች የሚለውን ነገር ይቀርፍልኛል ብሎ ካሰበ there's nothing bad about it ስለዚህ ጥያቄው ሰውየው ፋይናንሻል ኃላፊነቶችን እያስወገደ ነው ወይስ ደግሞ ስቴብል መሆኗን ነው የፈለገው የሚለው ጥያቄ በጣም መነሳት አለበት ይኸውላችሁ እኔ እሺ አንዳንድ ሴንስ የማይሰጡኝ ነገሮች አሉ ተምረሻል ስለዚህ ስራ ይኖርሻል ወይም ደግሞ የሆነ ነገር ብቻ የሆነ ነገር ላይ ትሞክሪያለሽ how do you expect በዚህ ጊዜ ወይ ሳትማሪ ወይ ስራ ሳይኖርሽ ወይ የሆነ ነገር ሳይኖርሽ የሆነ ፕሩቭ መታረጊው ሴትነት ሳይኖርሽ how do you expect others to accept you በቃ ቻሪቲ እኮ አይደለም ሪሌሽንሺፕ አይደል በቃ ይሄ deliberate decision ነው ሰው እንደ ባለ አእምሮ ሆኖ የሚወስነው ውሳኔ ነው ስለዚህ እንዴት ነው ማለት እንዲ በባዶአችሁ አጨብጭባችሁ መግባት የምትፈልጉት እንዴት ነው አምናንሰኝ ገንዘብ ይኖራችሁ ሀብታሙኑ የቤት ዕቃ አሟሉ ይያልኩኝ አይደለም እሱ ኃላፊነቱ እሱ እንደሆነ ሁሌም እናገራለሁ ግን ምንም ሳይኖራችሁ በቃ ሁሉ ነገር ይደረግልኝ የምትሉ ብዙ ኢንታይትል ሰዎች አላችሁ ሶሻል ሚዲያ ላይ ይገርመኛል በቃ እንትን ካላረገልኝ ያንን ነገር አንቺ ለራስሽ ማድረግ ችለሻል ወይ it's a question አለበለዚያ አንዳንዱ ነገር ከድህነት መውጫ ሊሆን ይችላል እና ያም ፍራቻ ስለሚሆንባቸው ወንዶች ሴቶች እንዳይጠቀሙባቸው ስለሚፈሩ ፋይናንሻሊ ስቴብል ከሆንሽ በጣም ኮምፎርታብል ሊሆን ይችላል ለምን አውት ኦፍ ችግር አይደለም ሰውየውን የቀረብሽው ስለ ራበሽ አይደለም ስለ ተቸገርሽ አይደለም የቀረብሽው በትክክልም አልቲሜትሊ ፍቅርና ሌላ ዲዛይር ስላለና ሰውየውን እንደ ሰውየው መጠን ስላየሽው ሊሆን ስለሚችል is not bad ምን ለብሰው ልብስ የለንም ምንበላው ምግብ የለንም ግን በቃ ዲዛይር የምናረገው ነገር ደግሞ ሌላ ነገር ነው እና ወንዶች ገንዘብ ያላት ሴት ይፈልጋሉ አዎ ግን ለምን ከፋይናንሻል ፍሪደም ከፋይናንሻል ሪስፖንሲቢሊቲ ለማምለጥ ነው ወይስ ደግሞ ራሷን ከቻለች at some point ልትደግፈኝ ትችላለች ራሷን ከቻለች የተወሰኑ ነገሮች ቤት ውስጥ ማድረግ ትችላለች because አሁን ባለው ሁኔታ ብዙ ሴቶች ቤት ውስጥ መቀመጥን አይወዱም ሳይሆን ይጠሉታል ስለዚህ at least you've got to have something የሆነ that you can support him with አይደለ የሆነ እሱን የምትደግፉበት የሆነ ነገር መኖር አለበት even if በጣም ሀብታም የሆኑ ወንዶች ራሱ at some point እሺ የፓርኪንግ ገንዘብ ራሱ መክፈል እኮ አንድ ነገር ነው ማለት it feels good that you're contributing something ይሄ ሴት ሆነን በሴትነት ኮንትሪቢዩት የምናረጋቸው ነገሮች በጣም ስለቀነሱና በጣም ስለለዘቡ at least financially የሆነ ነገር ሰፖርት ማድረጋችን የተሻለ ነው ብዬ አስባለሁ እና I don't have a problem with it ገንዘብ ያላት ሴት I have been working throughout እና በየትኛውም አጋጣሚ I remember አንድ ሁለቱ early on እንዳልኳችሁ የሆነ ነገር አስበው ይመጡ አሉ ኃላፊነትን ለማስወገድ የመጡ ነበሩ but the other ones working women መሆን በራሱ it gives a relief ወይም ደግሞ ራሳችሁን ፋይናንሻሊ የቻላችሁ መሆናችሁ በራሱ ትንሽ ሪሊፍ ይሰጣችኋል ምክንያቱም ዞሮ ኦቨርበርደን እንደሚያረጋቸው ትዳሩ በደንብ ስለሚያውቁት ማለት ነውና ወንዶች ገንዘብ ያላት ሴት ይወዳሉ አዎ ማንንም ይወዳል ግን የሚወዱበት ምክንያት ገንዘቧን ሊጠቀሙባት ነው ወይስ ራሷን ስለቻለች የትዳር ውስጥ ወይም ኮሚትመንት ውስጥ የምትገባበት ጥሩ ሪዝን ስላላት ነው የሚለውን እንድታስቡበት ፈልጋለሁ ያ ማለት ገንዘብ ከሌለሽ አይወድሽም ስራ ያቆምሽ ቁጥር ባቆምሽ ጊዜ ፍቅራችሁ ዜሮ ይወርዳል ምናምን ማለት አይደለም አብዛኛው ወንድ እንደው ስራ የምትሰራ ሴት አብረው ሆኖ የሆነ ጊዜ ላይ ስራ ፈታ ወይም ደግሞ ኮምፕሊትሊ ስቴይ አት ሆም ሆና የሚኖሩ አሉ ለወንዶች ያን ያህል አይደለም እና ስራ ገንዘብ ያላት ይወዳል እሺ ሌዚ ይውደዱ ሰነፍ ይውደዱ ስራ ማትወድ ወይ ስራ የሌላት የማትማር የሆነ ነገር tell me
እነሱም ነጋቸውን ያስባሉ። እነሱም የልጆቻቸውን እና ሲመርጡ ሴሌክቲቭ መሆን አለባቸው። እና ይሄ ስቴሪዮቲፒካል ነው። ሞስትሊ በቃ ወንዶች እንዲናቸው ወንዶች እንዲናቸው እንላለን። ከወንዶች ላይ ግን ወርደን አናውቅም። ቢካዝ there are our necessities አይደል? አሁን በሶሻል ሚዲያ ሁኔታ ላይ በጣም ኢንዲፔንደንት ሊያደርጉን ሞከሩ። ግን ደግሞ በጣም ከልክ በላይ ደግሞ ኦብሰስ የሆንበት ዘመን ቢኖር አሁን ነው። ወንድ ብቻ ሆኗል ወሬያችን። እና ለማንኛውም እነዚህ ጥያቄዎች እስቲ በደንብ አስቧቸው። የሆነ ነገር ከማለታችሁ በኋላ ዋይ ብላችሁ አስቡና ምንም ነገር ባይኖረው አንቺ do you consider him? ታስቢዋለሽ? ሊድ ማድረግ አይችልም ብለሽ አይደል ክሪቲሳይዝ የምታረጊው? ወይ አለባበሱ ያስጠላል ብለሽ አይደል የሆነ አቃቄር የምታወጪለት? ስለዚህ why do you think አንቺን wholeheartedly ያለ ምንም እንከን እንዲቀበልሽ የምትፈልጊው እሱን ግን with all the criticism እየተቀበልሽ ያለሽ? ለማንኛውም እውነት ወንዶች የሉም ወይ? እውነት ፕሮቫይድ የሚያደርጉ ወንዶች የሉም ወይ? እውነት ወንዶች ናቸው ብለን ያሰብናቸው ወንዶች በትክክል የወንዶች መገለጫ አላቸው የሚለውን ጥያቄ ራሳችሁን ጠይቁ፣ አስቡበት። ነገ ከደረሰልኝ ካልደረሰልኝ ከነገ ወዲያ የምለቀው ቪዲዮ አለ። ለምንድን ነው ወንዶች ሁሉ በሚመስል ሁኔታ እንደዚህ ደካማ ሰብሚሲቭ ምናምን የመሰሉ የሚለውና ተጨማሪ ሀሳቦችን በደንብ አወራለሁ። ወዳችሁ